which one is true ነው የሚለን እዚህ ጋር true የሆነ የትኛው ነው 2 is an element of a ትክክል ነው ይሄ 3 is an element of a 11 false ነው የለም 6 is not an element of a false ነው ለምን 6 አለ እዚህ ጋር ኤሌመንት ነበር መሆን የነበረበት 10 is an element of a false ለምን 10 የሚባል የለም so the answer is ማን ይሆናል ይሄ መጣ ማለት ነው ሰላም ፍጹም ነኝ ከሰክሰስ የጥናት ማዕከል ዛሬ የ9ኛ ክፍል ማትማቲክስ ሌሰን እንጀምራለን 9ኛ ክፍል ከቻፕተር 1 ጀምረን እስከ መጨረሻው ድረስ አብረን የምንዘልቅ ይሆናል አይ ሆፕ ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ ሶ ቴክስት ቡካችሁን ከፍታችሁ 9ኛ ክፍል ማትማቲክስ ከቻፕተር 1 ጀምረን አንድ ባንድ በየሳምንቱ አንድ ቻፕተር ሌሰን እየለቀቅ ጥያቄዎችን እየሰራን ወርክሺቶችን እየሰራን አብረን ጥሩ ጊዜ እናሳልፋለን ወርክሺቶችን አብረን እንሰራለን ከዚህ በተጨማሪ ደግሞ ቴሌግራም ቻናላችንን ጆይን አድርጉ በተለያየ ሰዓት የተለያዩ ወርክሺቶች ይለቀቁላችኋል የፈተና ወረቀቶች ይለቀቃሉ ኤግዛም ፔፐሮች አሉ ኩዊዞች አሉ ይለቀቃሉ እነሱን እያያችሁ በደንብ ፕራክቲስ የምታደርጉበት ስለሚሆን አይሆፕ ጥሩ ጊዜ እንደምታሳልፉና ከዛም ጥሩና ጠቃሚ የሆነ መረጃ እንደምትወስዱ ተስፋ አደርጋለሁ ሶ ቀጥታ ክላሳችንን እንጀምራለን በዚሁ አጋጣሚ ዩቲዩብ ቻናላችንን ሰብስክራይብ አድርጉ ሶ የመጀመሪያው ሌሰናችን ወይም ደግሞ ዩኒት 1 የሚባለው ፈርዘር ኦን ሴትስ ነው ሶ በዚህ ቻፕተር ላይ የምናያቸው ቤዚክ የሆኑ እንትኖች አሉ የመጀመሪያው ስለ ሴት ምንነት በደንብ እናያለን ሴትን በደንብ 9ኛ አይም ከዚህ በፊት 7ኛ ክፍል ላይ ተመራችኋል እሱንም በደንብ ጨምረን ሴትን በደንብ ዲፋይን እናደርጋለን ከዛ በኋላ ዲስክራይብ ሴትስ ኦፍ ኢንዲፈረንት ዌይስ ነው የሚለን ሴትን በተለያየ ወይ ዲስክራይብ እናደርጋለን አንደኛው በቨርባል ወይ ሁለተኛ በሴት ቢልደር ሜተድ እንዲሁም ኮምፕሌት ሊስቲንግ ሜተድ እና ሌሎችም ሜተድስ ኦፍ ዲስክራይቢንግ ሴቶች አሉ በሱ መልኩ ሴቶች ዲስክራይብ እናደርጋለን ከዛ በኋላ ልክ ኦፕሬሽኖችን እንሰራለን ከዚህ በፊት ተመራችኋል ስለ ዩኒየን አታም እንማራለን ስለ ኢንተርሴክሽን እንማራለን ስለ ኮምፕሊመንት እንማራለን ስለ ሲሜትሪክ ዲፈረንስ እንማራለን እና ሌሎችም ኦፕሬሽኑ የተለያዩ ኦፕሬሽን ሴቶች አሉ በዚህ ቻፕተር ላይ አንደኛ እነሱን እናያለን ከዚህ በተጨማሪ ደግሞ ስለ ቬን ዲያግራምን በደንብ እናያለን ቬን ዲያግራም በጣም ጥሩ ነው ሴትን በተለይ ዲስክራይብ ለማድረግ በጣም ሾርት ኤንድ ፕሪሳይዝ የሆነ ወይ ነው እሱንም በደንብ እናያለን ከዛ በኋላ አፕላይ ዩኒየን እና ኢንተርሴክሽን ፕሪንሲፕሎችን ተጠቅመን እንዴት አድርገን ቲዮሪውን ደግሞ ፎር ፕራክቲካል ፕሮብሌሞችን እንዴት አድርገን ሶልቭ እናደርጋለን የሚለውን በደንብ የምናየው ይሆናል የተለያዩ ፎርሙላዎች አሉ ሶ እሱን እናያለን ሶ ቀጥታው ወደ ዴፊኒሽናችን እንሄዳለን ሶ 7ኛ ክፍል ላይ እንዳያችሁት ሴት ምን ማለት ምን ነበር ብለናል ሴትን ዲፋይን ስናደርገው ሴት ኢዝ it is a collection of ምን ነበር ያለው collection of well defined objects ወይም ደግሞ ኤሌመንትስ ብለናል በቃ ይሄ ነው የመጨረሻው የሴት ዲፋይን የሚደረግበት ይሄ ነው ምን ማለት ነው well defined ማለት የሚለውን እናውድፍና አብራራው በደንብ well defined ማለት ምን ማለት ነው በደንብ የተብራራ በደንብ የተገለጸ ስታንዳርድ ያለው ዓለም አቀፋዊ ስታንዳርድ አለው ሁሉም ቦታ ላይ ካቴጎሪ ሊግባባበት የሚችል ስታንዳርድ ማለት ነው አሁን ለምሳሌ ላሳያችሁ ናቹራል ነምበር ቢባል በኤን ነው የሚወከለው ይሄ ከዛ ከስንት ይጀምራል ከ1 ከ2 3 እያለ ይቀጥላል አይደል በጣም አሪፍ እሺ what about whole number ደግሞ በw ዲኖት ይደረጋል ከዛ ከ0 ይጀምራል 1 2 እያለ 3 እያለ ይቀጥላል ብለናል z ቢባል ነው ደግሞ the set of integer ቢባል ኔጌቲቭ አለ ኔጌቲቭ 1 0 1 እያለ ይቀጥላል አይደል ሶ እነዚህ ቁጥሮች ዓለም አቀፋዊ ስታንዳርድ ናቸው ለምሳሌ የትኛው ዓለም ላይ ሆነ ናቹራል ነምበር ከስንት ይጀምራል ቢባል it's well defined ነው ሆል ነምበር ቢባል የትኛው ዓለም ላይ ሆኖ ከስንት ይጀምራል ቢባል it's well defined ነው ማለት ሶ well defined የሚለው ምንድነው ዓለም አቀፋዊ ስታንዳርድ ያለው ሁሉም ሰው ሊግባባበት የሚችል ህግ ማለት well defined ያልሆነ ታዲያ ምን ማለት ነው ሲባል ለምሳሌ አሁን እንደ አድጀክቲቭ አይነት ወርድ ያላቸው ለምሳሌ የእያንዳንዱ ሰው ስሜት የተለያየ ሚኒንግ የሚሰጥበት ለምሳሌ እዚህ ጋር ይወስ ኮሌክሽን ኦፍ ቢዩቲፉል ገርልስ ኢን ዮር ክላስ ማለት ቆንጆ ቢዩቲፉል ማለት ምንድነው ለእያንዳንዱ ሰው የተለያየ ሚኒንግ አንዳንዱ ሰው የሚወድ ሰው አለ አንዳንዱ ቀይ የሚወድ አለ አንዳንዱ ረጅም የሚወድ አለ አንዳንዱ አጭር የሚወድ አለ አንዳንዱ ጸጉር የሚወድ ሰው አለ ሰው ቢዩቲፉል የሚለው አድጀክቲቭ ወርድ የሆነ ስለሆነ የተለያየ ሰው የተለያየ ስሜት ያንጸባርቃል ስለዚህ አሁን ይሄ ምንም ሴትን ዲፋይን ያደርግልን ማለት ነው ግልጽ ነው አይደል በጣም አሪፍ ኤ ግን ለምሳሌ ኮሌክሽን ኦፍ ስቱደንትስ ኢን ዮር ክላስ በቃ ምንም ጥያቄ የለውም ይሄ ዌል ዲፋይንድ ተማሪ ነው እናንተ ክፍል ያለው ተማሪ ተረክም ወንድና ሴት ነው የታወቀ ነው so well defined እንላለን ሲ ለምሳሌ collection of consonants of the English alphabet ለናል ይሄ የታወቀ ነው ኮንሶናንት በእንግሊሽ አልፋቤት ቫውል እና ኮንሶናንት ይባላሉ 5 ቫውሎች አሉ ቀሪው ደግሞ ኮንሶናንት ናቸው ስለዚህ ይታወቃል ኦሬዲ ስለዚህ it's well defined ነው እንላለን አይደል በጣም አሪፍ ኦኬ
ዲ ምንድነው የሚለው ኮሌክሽን ኦፍ ሃርድ ወርኪንግ ቲቸርስ ኢን ስኩል ነው የሚለው። ያውን አሻሚ የሆነ ነገር አየህ ሃርድ ወርኪንግ የሚለው አድጀክቲቭ ሃርድ ወርክ ከሚል የመጣ ነው። ሶ አሁን ይሄ ምን ማለት ነው? ሃርድ ወርኪንግ አንድ አስተማሪ ሃርድ ወርክ በጣም ጠንካራ ሰራተኛ ነው ሲባል 2 ሰዓት የሚገኝ ነው ወይስ ሙሉ እስከ 11 ሰዓት የሚቆይ ነው? ሙሉ ቀን ጋውን የሚለብስ ነው? የሂሳብ አስተማሪ ሲሆን ነው ጎበዝ የሚባለው ወይስ ምን ሲሆን? የተለያየ ሰው የተለያየ ሚኒንግ የተለያየ ትርጉም ሲከተዋል። ስለዚህ እንደነዚህ አይነት ከሆነ ምን አይሆንም ማለት ነው ሴትን ዲፋይን ማድረግ አይችልም ማለት ነው። በጣም አሪፍ። ስለዚህ እኔ ሴት ውስጥ ሴትን ባለፈው አይበን 7ኛ ክፍል ላይ እንዳያችሁ አንድ ሴት የተለያየ ኤሌመንት ከአንድ አይነት ኤሌመንት ሆኖ የተለያየ ጊዜ ተደጋገመ ከሆነ ምንም ትርጉም የለውም፣ እንደ አንድ ነው አክት የሚያደርገው። አንድ ለምሳሌ ኤ የምትባል እዚህ ጋር 3 ጊዜ ተደጋገመች፣ ግን እንደ አንድ ኤ ነው የምትቆጠረው። ስንት ኤሌመንት አለው የሴት ይባል? አንድ ኤሌመንት አለው ነው የምንል። ለምን አንድን 5 ጊዜ ደግሞ እንደ አንድ ነው አክት የምናደርገው ማለት ነው። ሌላኛው ሴት ውስጥ እያንዳንዷ ኤሌመንት ውስጥ ላይ ያለችው ነገር ምን ትባላለች? ኤሌመንት ወይም ደግሞ መንበር ትባላለች። አሁን ለምሳሌ ሴት ኤ የተባለ ሴት 1 2 3 ቢይዝ እቺ 1 2 እና 3 ምን ይባላሉ? ኤሌመንት ይባላሉ ወይም ደግሞ መንበር ይባላሉ። ሶ ኤሌመንትን በኋላ ሲምቦሏን እናያለን። የኤሌመንት ሲምቦል በዚህ ትገለጻለች። ካልሆነ ወይም ደግሞ ኤሌመንት አይደለም ካለ ደግሞ እንደዚህ እንገልጸዋለን ማለት ነው። ሶ በዚህ ወይ መግለጽ ይቻላል ማለት ነው። አሁን እዚህ ጋር ያየናት አንደኛ ሪፒቲንግ ትርጉምን እንደሌለው በደንብ አይተናል። እዚህ ጋር ሪፒቲንግ ኤሌመንትስ doesn't not add any new element to the set ነው የሚለው። ሶ doesn't not add new element to the set ማለት ምን ማለት ነው? እንደ አንድ አክት እናደርገዋለን። አንድ ኤሌመንት 10 ጊዜ ከሆነ 10 ጊዜ አክት እናደርጋለን ነው። በጣም ጥሩ። ሶ አሁን ዲፋይን አድርገናል፣ ሴትን በትክክል ዲፋይን አድርገናል። ሶ ጀነራሊ ሴቶች ብዙ ጊዜ በካፒታል ሌተር ይወከላሉ። ለምሳሌ ሴት ኤ ሊሆን ይችላል፣ ሴት ቢ ሊሆን ይችላል፣ ሴት ሲ ሊሆን ይችላል። በካፒታል ሌተር ይወከላሉ። እዚህ ጋር የሚነግረን እንደዛ ነው። ውስጥ ላይ ያለው ደግሞ በብራስ ነው። በብራስ ተከፍቶ በብራስ ይዘጋል። ሶ ውስጥ ላይ ያሉት ደግሞ ኤሌመንቶች በኮማ እየተለዩ ምን ይባላሉ? እዚህ ጋር ኤሌመንትስ ነው የሚቀመጡ። ኤሌመንትስ ለምሳሌ ይሄ ሴት ኤ የተባለ ለምሳሌ 1 2 3 4 5 የተባሉ ኤሌመንቶችን ይዟል ብለን ማስቀመጥ እንችላለን። ለምሳሌ ሴት ቢ ደግሞ ኤ ኮማ እና ቢ ሊሆን ይችላል። ሴት ሲ ደግሞ ዜድን ብቻ የያዘ ሊሆን ይችላል። ሶ እንደዚህ አድርገን እናስቀምጣለን ማለት ነው። ምንድነው የምናየው እዚህ ጋር? ማንኛውም ሴት በብራስ ተከፍቶ በብራስ ይዘጋል። ውስጥ ላይ ያሉት ኤሌመንት ይባላሉ። ካለ ነው፣ ከሌለ ችግር የለም። በኋላ በሌላ ሌሰን የምናየው ኤምፕቲ ሴት የሚለውን በደንብ እናይበታለን። ሶ ይሄንን ማካተት አለበት የሚለውን በደንብ መያዝ ይጠበቅብናል ማለት ነው። ቅድም እንዳልኩት ውስጥ ላይ ካለ ኤሌመንት እንላለን፣ ካልሆነ ደግሞ ኖታን ኤሌመንት እንላለን። አሁን ለምሳሌ ይሄ ክብ የሆነ ነገር ውስጥ ላይ ማን አለ? ኤ አለ። ውጭ ላይ ደግሞ ማን አለች? ቢ አለ። ስለዚህ አሁን ኤ ማን ጋር አለች? ኤ ላይ አለች። ቢ ግን ምን አይደለችም? ኤ ውስጥ የለችም ብለን በዚህ መልኩ መጻፍ እንችላለን ማለት ነው። ሌላም ሲ በዚህ ጋር ቢቀመጥ ሲ is not an element of ኤ እንላለን። ምክንያቱም እዚህ ውስጥ ያለችው ማን ነች? ኤ ብቻ ነች። እሺ ማለት ነው። ግልጽ ነው አይደል? ኦኬ በጣም አሪፍ በጣም አሪፍ። ሶ እንቀጥላለን። እሺ ሶ አሁን ከዚህ ተነስተን እስኪ ለምሳሌ እንሄድ። ለምሳሌ ላኛው ኤግዛምፕል ምን እንላለን? suppose a is a set of positive even numbers ይላል። ይሄው a is the set of positive even numbers ይላል። ሶ a ማለት ፖዚቲቭ ኢቨን ነምበሮችን የያዛቸው ሶ ሊስት እናርጋቸው እንኳን ቢባል እነማን አሉ? 2 አለ፣ 4 አለ፣ 6 አለ፣ 8 አለ፣ 10 አለ እያለ ይቀጥላል ማለት ነው። ሶ አሁን ምንድነው ጥያቄው? በዚህ ሊስት ከኤ እስከ ዲ ድረስ ያለ ነው። እዚህ ኤ ውስጥ ካሉ ይሄን እናስቀምጣለን፣ ኤ ውስጥ ከሌሉ ደግሞ እቺን ኖታን ኤሌመንት ብለን እናስቀምጣለን ማለት ነው። ኤን እና ኤስ ለምሳሌ 4 አለ ሊስታችን። ስለዚህ ምን እናደርጋለን? 4 is an element of ኤ እንላለን። 5 an element of ኤ አይደለም፣ ሶ ኖት አን ኤሌመንት እንላለን። -2 የለም ኔጌቲቭ ስለሆነ ሶ ኖት አን ኤሌመንት እንላለን። 0 ፖዚቲቭ ስላልሆነ ኖት አን ኤሌመንት እንላለን። ሶ በዚህ መልኩ ማስቀመጥ ይቻላል ማለት ነው። ግልጽ ነው አይደል? በጣም ጥሩ በጣም ሶ ወይ ሴት ዲፋይን አደረግ ኤሌመንት ምን እንደሆነ ዲፋይን ሲምቦሉን ለየን ዌል ዲፋይንድ የሚለውን ለየን። እስኪ ለምሳሌ ኤክሰርሳይዛችሁን 1.1 የቴክስት ተፈራችሁን ኤክሰርሳይዝ 1.1 ማየት እንችላለን። ሶ ለምሳሌ ዌል ዲፋይንድ የሆነው ሴት የትኛው ነው የሚለው የመጀመሪያው ኤ ምንድነው የሚለው a collection of all boys in your class። ይሄ ዌል ዲፋይንድ ነው፣ ጥያቄ የለውም። ምክንያቱም ኦልሬዲ ክላሳችሁ ውስጥ ያለው ወንዶች የታወቁ ስለሆኑ ማለት ነው።
ቢ ምንድነው የሚለው ኮሌክሽን ኦፍ ኤፊሽንት ዶክተርስ ኢን ብላክ ላይን ሆስፒታል አለ። ይሄኛው ቅድም እንዳልኳችሁ አድጀክቲቭ የሆነ ወርድ ነው። ሶ አድጀክቲቭ የሆነ ወርድ ከሆነ ደግሞ ብላክ ላይን ሆስፒታል ኤፊሽንት ዶክተር የሚባለው ሌሊት የሚሰራ ነው ወይስ 12 ሰዓት ሙሉ የሚሰራ ነው ወይስ ጠዋት 2 ሰዓት ገብቶ የሚሰራ ነው ወይስ የትኛው ነው የሚለው ዲፋይን የተደረገ ስላልሆነ ይሄ ምን አይሆንም ማለት ነው፣ ዌል ዲፋይንድ አይሆንም ማለት። ስለዚህ ሴትም አይሆንም ማለት ነው። ኦኬ ሲ ምን የሚለን ኮሌክሽን ኦፍ ኦል ናቹራል ነምበር ሌስ ዛን 100 ይታወቃል። ይሄ ከ1 እስከ 99 ነው። ስለዚህ ዌል ዲፋይንድ ነው። ዲ ደግሞ ዘ ኮሌክሽን ኦፍ ሶንግስ በአርቲስት ጥላሁን ገሰሰ ይለናል። ይሄ ዌል ዲፋይንድ ነው። ምክንያቱም በአርቲስት ጥላሁን ገሰሰ የተዘፈኑ ሶንግስ ወይም ደግሞ ትራኮች ኦልሬዲ ይታወቃሉ። ስለዚህ እነሱ ሊስት አድርገን ማስቀመጥ ስለምንችል ኢዝ ዌል ዲፋይንድ እንላለን ማለት ነው። በጣም አሪፍ። ኦኬ ዘ ሴም ዛት። እስኪ ደግሞ ሁለተኛው ምንድነው ከሆነ ኤሌመንት ሲምቦል እናስቀምጣለን፣ ካልሆነ ደግሞ ኖት አንድ ኤሌመንት ብለን እናስቀምጥ። ኦኬ ኤ ምን ይዟል? 1 2 3 4 5 እና 6 ነው። ሶ ኤ ምን ይላል? 5 ይላል። ስለዚህ 5 ደግሞ እዚህ ውስጥ ስለሚገኝ ምን እንላለን? 5 is an element እንላለን። 8 የለም። ሶ 8 is not an element እንላለን። 0 0 ደግሞ የለም። ስለዚህ 0 is not an element እንላለን። 4 አለ። ሶ 4 is an element እንላለን። 7 ደግሞ ስለሌለ ስለዚህ 7 is not an element እንላለን ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ ነው። እንቀጥል እስኪ። ሶ የመጀመሪያው እንደ ኩዊዝ ነው። እስኪ ኩዊዝ ዛሬ ስለ ሴትን አይተናል፣ ኤሌመንትን አይተናል፣ ምን እንደሆነ ከነሱ ጋር የተያዙ ኩዊዞችን እንስራ እስኪ። ሶ which one of the following is well defined ይላል። ሶ well defined የሆነ የትኛው ነው ከነዚህ ውስጥ እስኪ as a quiz እንይ እስኪ። ሶ ኤ ምን ይላል? the set of most intelligent students in the class ነው የሚለው። አሁን ቀደም ብያቸዋለሁ አድጀክቲቭ ያዘ ወርድ ከሆነ ኮንፊውዝ ስለሚያደርግ ይሄ ምን አይሆንም፣ ሴት አይሆንም ማለት ነው። the set of vowels in English alphabet ይታወቃል፣ ይሄ ሴት መሆን ይችላል። the set of beautiful ይላል፣ ይሄ አድጀክቲቭ ነው። the set of tall ይላል፣ ይሄም አድጀክቲቭ ነው። so the answer is ማን ይሆናል ማለት ነው? ቢ ይሆናል ማለት ነው። ቢ ይሆናል ማለት ነው። በጣም አሪፍ። ኦኬ so the same is that identify the well defined set ነው። ከዚህ ውስጥ ምን ይላል? ይሄ ምንድነው የሚለው? ኢንተለጀንት የሚላል፣ ይሄ አይሆንም። set of days in the week starting with s ነው ይታወቃል። ሳተርዳይ ምናምን አሉ በኤስ የሚጀምር የሳምንቱ ቀናቶች። so it's a well defined ነው። the set of tasty እዚህ ጋርም ቴስቲ የሚላል፣ so ይሄ አይሆንም። so the answer is ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። በጣም አሪፍ በጣም አሪፍ። ኦኬ ሶስተኛ ምን ይለናል? which of the following is not well defined? well defined ያልሆነው የትኛው ነው ነው የሚለን? the set of even natural numbers less than 100 ይሄ even less than 20 ይሄ well defined ነው። the set of prime numbers between 1 and 10 ይሄ well defined ነው። the set of good teachers አያችሁ good የሚለው አድጀክቲቭ ስለሆነ ይሄ ምን ይሆናል? well defined አይሆንም። the set of planets in the solar system ይታወቃሉ፣ ፕላኔቶች ሶላር ሲስተም ላይ ያሉ ፕላኔቶች። ስለዚህ አንሰራችን ማን ይሆናል ማለት ነው? ሲ ይሆናል ማለት ነው። በጣም ጥሩ ግልጽ ነው አይደል? ኦኬ በጣም ጥሩ። ሶ አራተኛ ምንድነው የሚለን? which of the following is correct ይለናል። ትክክል about elements of set ነው የሚለን። ስለ elements of set ትክክል የሆነው የትኛው ነው የሚለን? an element can be repeated many times in the set and counted each time ነው። ይሄ አይሆንም፣ ፎልስ ነው። ለምን ተባብለናል? ኤሌመንቶችን መደጋገም ትርጉም የለውም፣ ሲቆጠሩ አንዴ ነው የሚለን። እዚህ ጋር ግን counter each time ስለምን ይሄ አይሆንም። ቢ ምንድነው የሚለው? each element of a set is distinct and repeated is not አለው። ይሄ ትክክል ነው። the symbol this means an element of ትክክል ነው። የኤሌመንት ሲምቦል ስለሆነ ኦል ይሄ አይሆንም። ሶ መልሳችን ማን መሆን ይችላል? አንደኛው ቢ መሆን ይችላል፣ ሌላኛው ደግሞ ሲ መሆን ይችላል ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። ሶ አምስተኛ ምንድነው የሚለው? if a is 2 4 6 and 8 ነው የሚለው። ሶ ትሩ የሆነ የትኛው ነው? ሁለት is an element of a ትክክል ነው ይሄ። 3 is an element of a 11 ፎልስ ነው የለም። 6 is not an element of a ፎልስ ነው። ለምን 6 አለ እዚህ ጋር ኤሌመንት ነበር መሆን የነበረበት። 10 is an element of a ፎልስ ለምን 10 የሚባል የለም። ሶ the answer is ማን ይሆናል? ኤ መጣ ማለት ነው። ኦኬ በጣም አሪፍ። ሶ ስድስተኛ ኮንሲደር ቢ ምን ማንን ይዟል? አንደኛ ግሪን የሚባል ይዟል። ሁለተኛ ሬድ አለ፣ ግሪን አለ፣ ከዛ ብሉ አለ ማለት ነው። ሶ ትክክል የሆነ የትኛው ነው የሚለን? የሎ is an element of b ይሄ የሎ የሚባል የለም፣ ሶ ፎልስ ነው። ግሪን is an element of a ትክክል ነው። ሬድ is not an element of a ፎልስ ነው። ለምን አለ እዚህ ጋር። ብሉ is not an element of b ፎልስ ነው። ሶ the answer is ምን መጣ ማለት ነው? ቢ መጣ ማለት ነው። በጣም አሪፍ በጣም አሪፍ። ሶ
ሰባተኛ ምን ይላል? 7 choose the following is correct about correct the representation of set of vowels ነው የሚለን እንግሊሽ አልፋቤት ውስጥ ቫውሎችን በትክክል የያዘው ሴት የትኛው ነው? ቫውልስ የሚባሉት እነማን ናቸው? ኤ አለ፣ አይ አለ፣ ኢ አለ፣ ኦ እና ዩ ናቸው። ሰው እነዚህን በትክክል የያዘ ካለ እሱን ሰሌክት እናደርጋለን ማለት ነው። ኦኬ ሶ ኤ ይሆናል፣ ኤ መሆን ይችላል። ቢ ግን እዚህ ጋር ያቺኛዋ ስለማት ነው። ሶ በዚህ ምክንያት ኤ አይሆንም። ሲ መሆን ይችላል። ሶ ዛንሰሪ ምን መሆን ይችላል? ኤ እና ሲ መሆን ይችላል ማለት ነው። ኦኬ 9 አመንት ይሄ 8 ነበር መሆን የነበረበት 8ኛ ተራ ቁጥር ማለት ነው። if c is 1 2 3 4 which one is true ነው የሚለን። so 5 is an element of c ይሄ አይሆንም፣ የለም እዚህ ውስጥ 0 is an element of c ይሄ አይሆንም፣ 2 is an element of c ትክክል ነው፣ 7 is an element of c አይሆንም ማለት ነው። መልሳችን ማን ይሆናል ማለት ነው? c ይሆናል ማለት ነው። በዛሬ ለሰናችን ምን አይተናል? ሴትን በትክክል ሴትን ዲስክራይብ ማድረግ ይችላል። the collection of objects that is well defined የምትለዋን ነገር በትክክል ለይተናል። ከዛ ውጭ ደግሞ ኤሌመንት ምን እንደሆነ በትክክል ለይተናል። ኤሌመንት የሚባለው ኤሌመንት ምን እንደሆነ በትክክል ለይተናል። ከዛ ውጭ ደግሞ ሲምቦሉንም አይተናል በትክክል የኤሌመንት ሲምቦል እንደዚህ እንደሆነ አይተናል። ኤሌመንት ካልሆነ ደግሞ የዛ ሴት በዚህ ምልክቱ ማንሆን በደንብ አይተናል። በሚቀጥለው ምን እናያለን? ስለ ኦፕሬሽን ኦፍ ሴትስ በደንብ የምናይ ይሆናል። ቻናላችንን ሰብስክራይብ አድርጉ። የዛሬው ሌሰናችን ይመስል ነበር። ቴንክ ዩ ቬሪ ማች